ሰላም ጤና ይስጥልን ወደ ፋና ፖድካስት ቤተሰቦች እንደምቆይታችኋል። ፋና ፖድካስት ከኤግል ቪው ሚዲያ ጋር በመተባበር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው የጤና ገጽ የተሰኘው ዝግጅታችን ተጀምሯል። የጤና ገጽ እንግዲህ የተለያዩ ጤና ነክ ጉዳዮችን እያነሳን የምንወያይበት ዝግጅት ነው። ዛሬም አንድ የጤና ጉዳይ መዘናል። በዛ ጉዳይ ላይ ልናወራ እንግዳ ጋብዘናል። እኔ ሄለን ታደሰና ባልደረባዬ ያለው አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ያል እንዴት ነህ? ሁሉ ሰላም አለው። እንግዳችንን አንተ አስተዋውቅ በሰፊው ነገር ብዬ ነው። ትውልድና እድገቱ ቤኒሻንጉል ነው። የመጀመሪያ ዲግሪውን በሜዲካል ዶክተሬት ከጅማ ዩኒቨርሲቲ ነው ያገኘው። በሃርቫርድ ዩኒቨርሲቲ በዶክተር ኦፍ ፐብሊክ ሄልዝ በዲሲሽን ሳይንስ ላይ ደግሞ ሁለተኛ ዶክተሬት ዲግሪውን ፒኤችዲውን ሰርቷል። ሶስተኛ ደግሞ በዩኒቨርሲቲ ኦፍ በርገን ማስተር ኦፍ ግሎባል ሄልዝ ኤንድ ሄልዝ ኢኮኖሚክስ ላይ ሰርተዋል። እንደዚሁም ደግሞ የዛሬ እንግዳችን በቻይ በሚባል ተቋም ላይ ሲኒየር ቴክኒካል አድቫይዘር ናቸው። ከዛም ባለፈ ደግሞ ሄርት አታክ ኢትዮጵያ ሪጂናል ዳይሬክተር ነው። እንግዳችን በድጋሚ እንኳን ደህና መጣ ዶክተር ኃይሉ። እንግዳችን ስለሆንክ በጣም ደስ ብሎናል። እንግዲህ ዛሬ ልናወራ ያሰብነው ጉዳይ የጤና ገጽ እንግዲህ የተለያዩ ጤና ነክ ጉዳዮችን እያነሳን ለአድማጭ ተመልካቾች የሚጠቅሙ ጤናቸውን እንዲጠብቁ በተለይ ደግሞ ብዙ ጊዜ ያለውም እንደሚለው ሐኪም ቤት የምትሄዱት ለመታከም ሳይሆን ቼክአፕ ለማድረግ እንደዚሁ የጤንነታቸውን ሁኔታ ለማወቅ እንዲሆን ብለን ቀድመን ስለ ጤናቸው እንነግራቸዋለን ወይም ደግሞ ጤናቸው እንዴት መጠበቅ እንዳለባቸው የተለያዩ ሾዎችን ያነሳን ቆይታ የምናደርግበት ዝግጅታችን ነው። ስለመጣህ በጣም ደስ ብሎናል። ዛሬ ልናነሳ ያወደድነው ጉዳይ ምንድነው? ሄልዝ ሶቨርኒቲ ወይም ደግሞ የጤና ሉዓላዊነት ምንድነው? የጤና ሉዓላዊነትን እናነሳለን። ሄለን ግን የጤና ሉዓላዊነትን ከማንሳታችን በፊት የኤሌክትሪክ መብራት ያየሁት 10ኛ ክፍል ስደርስ ነው። እስከ 10ኛ ክፍል አብዛኛው በገጠሪቷ ኢትዮጵያ ቀደም ባለው ጊዜ በተለይ ይማሩ እንደነበረው በኩራዝ ነው የተማርኩት። ከዛ ተነስቶ ደግሞ ዛሬ በሃርቫርድ ዩኒቨርሲቲ ቅድም ያልጠቀስኩት አስተማሪ ነው። ይህንን ትልቅ ፕሮፋይል እያወቅን እንድንሄድና ኋላ ላይ ስለ ጤና ሉዓላዊነት እንድንነጋገር እንግዳችን ማን ነው፣ ትውልዱ፣ አስተዳደጉ፣ የትምህርት ሂደቱ የሚለውን ቢያጫውተን። ስለ ኩራ ስታወራ በጣም የጥንት ሰው አስመሰልከኛል። ለታባርኮኒ ማለት አስተታይ የጥንት ሰው እውነት ነው። ግን እንግዲህ አንተንም አንተ ያልኩ ሪፈር ነው። አም ሶሪ ሪፈረንስ ሜንሽን እንዳደረከው ያደኩት ቤኒሻንጉል ውስጥ ነው። ቤኒሻንጉል ውስጥም ሪሞተስት የሆነ ኤሪያ ላይ ነው። መተከል ውስጥ ወደ ድባቲ የሚባል አካባቢ አለ። ሶ 10ኛ ክፍልም የኤሌክትሪክ መብራትን ያየሁት እዛ ሆኜ ሳይሆን ከዛ ለትምህርት ወጥተህ ነው ስለወጣው ሶ አይ ቲንክ እንደ አብዛኛው ኢትዮጵያዊ ነው ገጠር ውስጥ እንደሚያድግ ሰው ነው ያደግኩት። ግን አይ ሃቭ ቢን ፎርቹኔት ደግሞ በዚህ አጭር ጊዜ ውስጥ አይ ሃድ ጥሩ እድሎች አግኝቻለሁ ብዬ አስባለሁ። ገጠር እንዳደገ ሰው ምንም የቀረብኝ የምለው ሊሚትድ ሆንኩ የምለው ነገር የለም። ሰው እስከ ሃይ ስኩል ድረስ እዛው አካባቢ የተወለድኩበት አካባቢ ያደግኩ። ከዛ በኋላ ግን ቤተሰቦቼ በስራ አጋጣሚ መንቀሳቀስ ስለጀመሩ ብዙ ቦታ ኖሬያለሁ። ወለጋ ኖሬያለሁ። ወደዚህ ወደ ዙዋይ ተምሬያለሁ። በደም ተንቀሳቅሳለሁ ማለት ከዛ በኋላ ከዛ ጅማ ዩኒቨርሲቲ ነው የገባሁት የሕክምና ትምህርት ለመማር። እንግዲህ ገጠር ስታድግ ጥሩ ውጤት ካለህ ሐኪም መሆን አለብህ ይባላል። ሶ ሐኪም ለመሆን ሕክምና ትምህርት ቤት ገባሁ። አይ ቲንክ ጥሩ ጊዜ ነው የነበረኝ። ወድጄው የተማርኩት ፊልድ ነው። በጨረስኩ ሰዓት ግን የገባው ምናልባት ግን ዶክተር ከይቅርታ ጋራ ቀጥታ እንደ ዩኒቨርሲቲ ከመግባታችን በፊት ይህንን ፕሮግራም ገና ዩኒቨርሲቲ ያልገቡ 11 12 ተማሪዎችም ስለሚያዩት ያንተ ያለፈ ታሪክ ደግሞ በደንብ እንደሚያበረታታቸው ስለምናቅ እንደው ዛሬ ሃርቫርድ ዩኒቨርሲቲ ማስተማር የደረሰ የትምህርት ተመክሮን መዝለል ተገቢ አይመስለኝም። ኦፍ ኮርስ ቤዝ ነው እሱ። እውነት ነው። እሱን ብታጫውት። አይ ሚን ጥሩ ተማሪ ነበርኩ ብዬ አስባለሁ። ስፔሻሊ ከሚድል ስኩል ይሄ ከ6ኛ ክፍል በኋላ ጥሩ ተማሪ ነበርኩ። ከዛ በፊት እንኳን ብዙም ትምህርት የገባኝ ስለ ትምህርትም ትኩረት የምሰጥ አልነበርኩም። በጎችን ስጠብቅ ነው የምውለው። ሰው ልጅነት የበረኝነት ነው ያለፈው። ያንታል ይሄ ትምህርቱ ላይ በጣም ስትረስ የማድረግ እንትን አልነበረኝ ኤርሊ ኦን።
ግን አባቴ በጣም ቁጭት አለው የትምህርት ላተሮን አብረን ሃይ ስኩል ተምረናል ከአባቴ ጋር ይሄ እንዳይረሳብኝ ነው ይኸውልህ በጣም የትምህርት ቁጭት ስለነበረው በደንብ ያበረታታኝ ነበርና አንተም እሳቸውም ሃይ ስኩል አንድ ላይ መማር ያለው ስሜት መቼም ሊያልፈን አይገባም አይደል እየተገረምኩ ነው ምን ያህል የትምህርት ፍቅር ቢኖራቸው እናቴም ራሱ ከታናሽ ወንድሜ ጋር ተምራለች አንድ ክላስ ላይክ ጥሩ የትምህርት ዝንባሌ ያላቸው ቤተሰቦች ናቸው ያሳደጉን ገጠር ውስጥም ቢሆን ከሚድል ስኩል በኋላ በጣም ትምህርት ላይ መታተር ነበረብኝ ሪኳየርመንትም ነው በቃ እኛ ቤት እኔ መጀመሪያ ልጅ ነኝ there was no option ወላጅም ይዘህ የምትሄደው እዛው አባት ስላሉ ብትረብሽም እዛው ነው አይደል እና I think ጥሩ ተማሪ እንደሆነ አድርጎኛል እሱ ያስባለው 7ኛ 8ኛ ክፍል እኔ በጣም አምሽቼ አጠና እንደነበር አስታውሳለሁ እስከ ሌሊት 9 ሰዓት አጠና ነበር ዛት ኤርሊ አንዳንዴ አሁን ላይ ሳስበው ምን አይነት ሞቲቬሽን ቢኖረኝ ምን አይነት ኢነርጂ ቢኖረኝ ነው ላለውና አይ ቲንክ ቤተሰቦቼ በጣም ጥሩ ሼፕ አድርገውኛል እንግዲህ ሃይ ስኩል ከገባው በኋላ አይ ቲንክ ሙሉ ዓለም በኔ ዙሪያ ሪቮልቭ የሚያደርገው ሁሉ ትምህርት ብቻ ሆነ ጥሩ ውጤት ነበረኝ every time like ministry matricum ሲፈተን I one of the good in the region in the zone አይነት ጥሩ ውጤት ነበረኝ ብዙ ተማሪዎች አሉ actually እኛ አካባቢ እንደዛ በጣም ታታሪ የሆኑ ጥሩ ተማሪዎች ነበሩ then ፕሪፓራቶሪ ላይ እንዳልኩ ዙዋይ ዶን ቦስኮ የሚባል ትምህርት ቤት ተማርኩትና ብዙዎቻችን የምናውቀው ትምህርት ቤት ፕሪፓራቶሪ አባቴ ለትምህርት ሄዶ ነው ዙዋይ ሄድ ነው አባቴ ያኔ ሎው መማር ጀመረና እሱን ተከትለን ነው ዙዋይ ሄድ ነው ዶን ቦስኮ የሚባለው ትምህርት ቤት ስገባ I started to understand ይሄ ኤክስትራ ካሪኩላር የሚባሉ ነገሮች አሉ አይደለ የተሰፋልህም ብቻ አለመማር ቡክ ስማርት እና ስትሪት ስማርት የሚሉት ነገር አለና I think it gave me a better perspective still ግን ፕሬጀሩ ስለነበረ ህክምና ገባሁ ያንስል አሁን በነጻነት ወደ ጅማ ዩኒቨርሲቲ መግባት እንችላለን ያንስል ግን በቁጭት አይደለም I loved my stay ጅማ የነበረኝ ቆይታ በጣም ቆንጆ ነበር በጣም ቶፕ የሚባል ተማሪ አልነበርኩም ህክምና ትምህርት ቤት actually ቶፕ የሚባል ምናምን ብዙ አይኖርም ሎንግ ተርም ትምህርት ነው እውነት ነው ግን ደግሞ የባቹ ሰቃይ ነበርኩ ልል አልችልም ህክምና ትምህርት ቤት ስገባ ግን ምንም እንትን ዲላያንስ አልነበረ ሰነፍ ተማሪ ደግሞ አይደለሁም ነው ነበርኩም ሚድል ግራውንድ እንደ ሃይ ስኩሉ ግን እየተጠራ የምትሸለም ምናምን አትወር እውነት ነው እንደዛ ነበረ ህክምና ትምህርት ቤት ከገባው በኋላ ኖቲስ ያደረኩት አንድ ነገር ለቁጥር ጥሩ ዝንባሌ ነበረኝ ሃይ ስኩል እያለሁ ማትስ ፊዚክስ መሳሰሉ ሳብጀክቶችን በጣም ነበር የምወደው ህክምና ትምህርት ቤት ስገባ ግን እነዚህ ነገሮች ኮምፕሊትሊ ርግፍ አድርገዋል ምንም አይነት ቁጥር የለም ቤዚካሊ የምንሰራው ብዙ ታነባለህ ከዛ ሪገርጂቴት ታደርጋለህ ያንን ማስታወስ ነው ታነባለህ መልሰህ ያንን ማለት ነውና እሱን ፓርት አልወደድኩትም ነበር ግን ደግሞ I didn't have an option already መማር ደግሞ ጀምራል የገባኝም ያው ብስለቱ ሲመጣ ነው እንጂ ሊሆን ሐኪም ልሆን ነው ሊያልፍልኝ ነው አይነት ቲንኪንግ አለ every በዛ ጊዜ በተለይ ከህክምና እንደተመረቅኩ ዝንባሌ ሞር ወደ ህብረተሰብ ጤና ሄደ ፐብሊክ ሄልዝ ሄደ አንድ አመት ፕራክቲስ አድርጌያለሁ ከዛ በኋላ ግን ሚኒስትሪ ኦፍ ሄልዝ ጆይን አደረኩ ወደ ሃርቫርድ ዩኒቨርሲቲ የሄደው ከዛሬ 10 አመት በፊት ነው ካልተሳሳትኩ በ10 አመት ውስጥ ቀድም የነገርኩሽን የትምህርት ዝግጅቶችን መዘጋጀትና ቀጥሎ የሚመጣው ደግሞ ሃርቫርድ ዩኒቨርሲቲ ውስጥ ተምሮ ለማስተማር መቻል ይሄ ቀላል ጆርኒ አይደለም በፍጹም በጤና ሚኒስቴር ዶክተሬት ተምረህ ከአንድ አመት ኤክስፒሪየንስ በኋላ ጤና ሚኒስቴር ገብቶ ሜዲካል ሰርቪስ ውስጥ ማገልገል ትልቁ የጤና ስርዓት ያለበት ቦታ ምን አይነት ስሜት አለበት perhaps ብዙ ሄጄ ከተማርኩባቸው ትምህርት ቤቶች የተሻለ ትምህርት የተማርኩት በዛ አንድ አመት ነው የቆየሁት ጤና ሚኒስቴር ምክንያቱም እንዳልኩ ገጠር ነው ያደግኩት ሜዲካል ስኩል ገባው
I didn't know የሶሻል ፋብሪክሱን ብዙ አላውቀውም ነበረ። ላይክ ኢትዮጵያ ምንድናት ብትለኝ ከዛ በፊት የምነግርህ የተገኘውባቸው ቦታ የሚመስለውን ብቻ ነበረና አንደኛ ኢትዮጵያ ምን እንደሆነች እንዳቀርቦኛ ሄልዝ ሲስተማችን ምን እንደሚመስል ከፕራይመሪ ጀምሮ እስከ the biggest የሆነው ድረስ እንድንሄድ ረድቶኛልና በዛ ጊዜ ሜዲካል ሰርቪስ ሪስትራክቸር የተደረገበት ጊዜ ነበረ። ሚኒስትሪ ውስጥ እንደ ዳይሬክተሮት ጀነራል የተቋቋመበት ጊዜ ነበረ። ሶ በጣም ልጅ ነኝ። በጣም ኢዚ ለመላክ ኤቭሪዌር ላይክ ራቅ ያለ ቦታ የሚላክ ቦታ ካለ ታዛዥንም እኔ ነበርኩ መላከውና ከኔ በፊት የነበሩ በክፍሉ ይሰሩ የነበሩ ሰዎች ሲነሮች ናቸው፣ ብዙ ኤክስፒሪየንስ ያላቸው ናቸው፣ ቤተሰብ ያላቸው ናቸው። was not easy ተነስተ ከዚህ እስከ መቀሌ ድረስ በትራንስፖርት ሂድ ማለት ላይክ በመኪና ሂድ ማለት ሰው ፕሪፈር የሚያደርገው ነገር አልነበረም። ለኔ ግን በጣም ቆንጆ ለርኒንግ አድቬንቸር ነበረ። ብዙ ነገር እንዳውቅበት ረድቶኛል። ፐርሃፕስም የፐብሊክ ሄልዝ ጆርኒን ሼፕ ያደረገው የ1 ዓመት ነው ብዬ አስባለሁ። መልካም ምኑ አስቀረህ ግን ማለት ሲጀመር ያው እንዳልነው የልጅነት ጊዜ ሕክምና ብዙ ሰው በቃ ብዙ ጎበዝ ተማሪ ሰው ወይም ደግሞ ብዙ ቤተሰቦች ወላጆች የሚፈልጉት ሕክምና እንድንማርላቸው የሆነ አንድ ሂውጅ ፕሮፌሽን ስለሆነ ሰው አንተ ሕክምና ከተማርክ በኋላ 1 ዓመት ነው ፕራክቲስ ያደረከው አይደለ? ሕክምናውን ከዛ የህብረተሰብ ጤና ሳይንስ መሳብ ጀመርኳትና ምን እዛው ውስጥ እንድትቀር እንዳረገ የሆነ በቃ እዛው ላይ ይሄ ነው የኔ እንትን ብለህ እርግጠኛ እንድትሆን ያደረገ ነገር ምን ነበር? I think a combination of ፋክተሮች ናቸው። አንድ መዝዤ ይሄ ነው የምለው ነገር ብዙ አይኖረኝም። ግን ናቹራሊ እንዳልኩት አንድ ቦታ የሆነ ዩዥዋል የሆነ ተመሳሳይ የሆነ ስራ መስራት አልችልም። ምናልባት የኬሪየር ፓዝም ያንን የሚናገር ይመስለኛል። በአንዴ I think ቶሎ የመሰላቸት ቴንደንሲ ያለኝ የሚቀጥለው ምንድነው what would be ቀጥሎ ኢምፓክትፉል curiosity ማለት ጉጉት ቀጣይ ያለው ነገር ምንድነው እንዴት ነው ሞር ኢምፓክትፉል መሆን የሚችለው የሚል አይነት ዝንባሌ ነበረኝ። ከሕክምና ትምህርት ቤት ስመረቅ ስፔሻሊስት እንደመሆን አስብ ነበር። ኦርቶፔዲሻን የመሆን ፕላን ነበረኝ። ግን ደግሞ ሆስፒታል ገብቼ ስሰራ ኤርሊ ኦን ይሄ ሚሽን እንትኖች ያሉት ምንድነው ካምፔኖች የመሳሰሉ ነገሮች ላይ ኢንጌጅ ማድረግ ሲጀምር ገጠር መሄድ ሲጀምር ሱፐርቫይዝ እናደርግ ነበር። አሁን እኛ የነበርኩበት ሆስፒታል የትሪትመንት ይሄ መድኃኒት የተላመደ ቲቢ ፎሎ አፕ ሴንተር ነበር። ሶ መድኃኒቱን የሚያስጀምሩ ተቋማት አሉ። ሂደን እነሱን ፎሎ አፕ ማድረግ ነበረብንና አንዳንዴ በአህያ እንሄዳለን፣ በፈረስ እንሄዳለን፣ ገጠር ውስጥ እንሄድ ነበር። ጅማ እስከ ጋምቤላ ድረስ እንሄድ ነበርና I think ያ የሆነ ነገር ስፓርክ አደረገ። የዛሬ ርዕስም የመረጥንበት ምክንያት እርሱ ስለሆነ ማለት ነው። በዚህ ሂደት ውስጥ ግን የዓለም አቀፍ ልምዶች እንግዲህ ከፕሮፋይል ጋር የተያያዙ ጉዳዮችን እኔ ነካካዋቸውን በምን አይነት የፕሮፌሽናል ጆርኒ ውስጥ አለፈ የሚለውን ነገር ዶክተር ያንሳልንና በራሱ አንደበት ወደ ዋና አጀንዳችን እንመለሳለን። እሺ አጠር ለማድረግ ልሞክር። ሚኒስትሪ ኦፍ ሄልዝ ከገባ በኋላ የተረዳሁት ነገር የሕክምና ትምህርቴ ለፐብሊክ ሄልዝ በደንብ አላዘጋጀኝ። ሕክምና ትምህርት ስትማር የምትማረው እንዴት ታካሚን እንደምታክም ነው ሜንሊ እንጂ እንዴት የፖሊሲ ሼፕ እንዴት እንደሚደረግ እንዴት የሆነ ዲሲዥን ሜክ ለማድረግ ያሉ ሰዎችን እንዴት እንደምትረዳ የሚያሳይ ነገር አልነበረም። ሶ ፐብሊክ ሄልዝ መማር ፈልግ ነበር። And I got the opportunity. ጥሩ ትምህርት ቤት ነው፣ ጥሩ ፕሮግራም ነው የገባሁት ኖርዌይ። ብዙዎቹ ከኔ በፊትም ከኢትዮጵያ ሄደው የተማሩ ሊደርሺፕ ውስጥ ያሉ ሰዎችም አሉ። እዛ ገባው ማስተርሴን ተማርኩ። ማስተርሱን ስማር ሜንሊ ፎከስ አድርጌ የነበረው ወደ ሄልዝ ኢኮኖሚክስ ነው። ግሎባል ሄልዝ ነው የተማርነው፣ ግን ሄልዝ ኢኮኖሚክስ ትራክ ነው የሚባለው። እንዳልኩ ቁጥር ዝንባሌ ነበር የመጀመሪያ አይደለ? ያን ቁጥር አገኘሁት መልሼ። ሄልዝ ኢኮኖሚክስ ቤዚካሊ ቁጥር አለው፣ ሞዴሊንግ አለው፣ ጤና ነክ ነገር ነው። ግን የጤና ባክግራውንድንም እንድጠቀም ረድቶኛል። ዜን ደግሞ የምፈልገውን ፓሽንም እንድከተል ረዳኝ። ዋንስ አይ ዲስከቨርድ ዛት አይ ቲንክ በጣም እርግጠኛ ሆንኩ ፐብሊክ ሄልዝ የኔ ራይት ፓዝ እንደሆነ በጣም እርግጠኛ ሆንኩ። የሆነ ከዛ በፊት ኤቭሪ ታይም ጓደኞቼ የሚያምር ጋውን ለብሰው ፖስት ሲያደርጉ ልመለስ እንደሚል አይነት ዝንባሌ እንትን ቲንኪንግ ነበረኝ። ግን ከዛ በኋላ ራይት ፓዝ እንደሆንኩ አሰብኩ። ኢሚዲየትሊ በኮቪድ ጊዜ ነበር የጨረስኩት። እንደጨረስኩኝ ደግሞ ሃርቫርድ አፕላይ ያደረኩ። ቅድም ያነሳኸው ነገር ወደ ኖርዌይ ከመሄድ በፊት ሃርቫርድ ነው የሄድኩት። ኦን ማይ ፈርስት ኢንተርናሽናል ፍላይት ቦስተን ሄድኩት።
ከዛ በፊት ኢንተርናሽናል ፍላይት ኖሮኛ አቅም እንደ ቪዚቲንግ የ4 ወር ነበረኝ ሃርቫርድ። ያኔ እዛ 4 ወር በቆየውበት ቆይታ በጣም ብዙ ኢንስፓየር የሚያደርጉ ነገሮች ስላየው ማስተርሴን ሲጨርስ ፍላጎቴ የነበረው ዶክትሬት መማር ነው እነሱ ጋር። ኢትስ አ ሎንግ ሻት። እዚህ ኑሮን እያስተካከልኩ እየተዘጋጀው ለመኖር ግን ደግሞ አፕላይ አደረኩ። ላይክ ነገሮችን እቃ እየገዛው ነው አፕላይ ያደረኩት ሰሞኑን እና ምናልባት ሊሳካ ይችላል በሚል ነው አፕላይ ያደረኩት። በጣም ሲበዛ እድለኛ ሰው ነኝ። ላይክ ሁሌ የምለው ቃል እግዚአብሔር ያደላል አይባልም። God is impartial at least in my belief። ግን ለእኔ ያደላል ብዬ አስባለሁና very competitive የሆነ ፕሮግራም the least acceptance rate ያለው ትምህርት ቤት ውስጥ the least acceptance ያለው ፕሮግራም አፕላይ ያደረኩት እና ግን I got accepted። then I had to ያ ዝግጅት ለመኖር እዚህ ኢትዮጵያ ለመኖር እየመጣ የነበረውን ዝግጅት ትቼ I had to move to Boston። so I had very ቆንጆ የሆነ ጊዜ ነው ያሳለፍኩት። ትምህርትን በጣም አምርሬ እንደገና ተማርኩ። ጥሩ ተማሪ ነበር። I can proudly say that I had a very good score። ብዙ ፌሎሺፖችን ሰራው። 5 ፌሎሺፕ ነው የሰራሁት ዶክተር ያለ እየተማርኩ። ከዛ እንደጨረስኩኝ ማስተማር ኦፈር ሰጡኝ። እዛ ቁጭ ብዬ ማስተማር ጀምሬ ነበር። ማስተማር ብቻ እየሰራው እና ሪሰርችም ከጎን እየሰራው ጀምሬ ነበር። ግን ሳስበው አንተ ባህሪ እዛን ያልኩት ብሎ ማስተማር ሌላ ኦፖርቹኒቲዎችን መዝጋት ነው። ኢምፓክትፉልም አይደለም። ይሄን ኦል ኦፖርቹኒቲ አግኝቼም ደግሞ እኔ ኮሪደር somewhere in Boston ዝም ብዬ ቁጭ ማለትም መታጠርም አልፈለኩም። so I came back። ወደ ኢትዮጵያ ሙቭ ካደረኩ አመት ሆኖኛል። ለዚህ እጅግ አድርገን እናመሰግናለን። በጣም ማለት ያኔ ከዛ ከወጣሁበት ጀምሮ እስካሁን ያለሁበትን ማህበረሰብ ባወቅኩት ባለኝ እውቀት have to serve ማገልገል አለብኝ፣ መጥቀም አለብኝ። በተለያዩ ማከሙን ብቻም አይደለም በምትሳተፍባቸው በሪሰርቾችም በምኖችም ለኢትዮጵያ ለኖርክበት ለትውልድ ሀገር እያበረከትክ ስለሆነ በጣም ደስ የሚል ነገር። አሁን እነሱ አጭር ጊዜ መድበው አይደል በዩኒቨርሲቲዎቻችን ላይ ለማስተማር የሚመጡት? አዎ እነሱ ራሳቸው obviously ዩኒቨርሲቲዎች ላይ በወር ውስጥ መጥተው አጫጭር ፕሮግራሞችን ሰጥተው የ6 ወሩን ቆይታ በአንድ ወር አስተምረው እንደሚሄዱ እናውቃለንና በብድር የመለስኩ ነው። እንደዛ ነው ማረጋው። አሁን የሚሄደው ለክላስ ላይ በቅርቡ ይሄዳልና እዛም ሄዶ አስተምሮ ደግሞ ተመልሶ ይመጣል። ይሄ በጣም እንደ ሀገር የምንኮራበት ተግባር እያደረክ ነው። በዝግጅት ክፍላችን እና በተመልካቾቻችን ስም እጅግ አድርገን ማመስገን እንኳንም ኖርከን ነው የምንለው። እንሂድ ወደ ዛሬው አጀንዳችን። የዛሬ አጀንዳችን እንግዲህ ኢትዮጵያ ሉዓላዊት ሀገር ናት። ልንጠቅስ የምንችለው ሉዓላዊ ለመሆናችን ማረጋገጫ ብዙ ማሳያዎች አሉ። በኩራት የምንናገርበት ደግሞ ጭራሽ ተገዝታ የማታውቅ ሀገር እንደ ቁጥር ስናስቀምጥ ደግሞ ከ130 ሚሊዮን በላይ ህዝብ አለ። የጤና ሉዓላዊነት ላይ ነው ትኩረት አድርገን እናወራለን። የጤና ሉዓላዊነት ማለት ምን ማለት ነው የሚል አጀንዳ ላይ ቆይታ እናደርጋለን። በዚህ ረገድ ብዙ ልምዶች አሉት። አንብቧል፣ ጽፏል፣ ሞግቷል። ዶክተር ደግሞ በጣም የሚታወቅበት ፐርሰናል ምንም ልናገር የምችለው በመከራከር ሀሳቦችን ማስረዳት ይችላል። ወይ መሸነፍ ይችላል ወይ ማሸነፍ ይችላል። ስለዚህ ዛሬ የጤና ሉዓላዊነት ላይ ሀሳብ ያጋራና ቆንጆ ቆይታ ነው የምናደርገው። ምን ማለት ነው ከሚለው ሀሳብ እንነሳ። I think ቆንጆ ኮንሰፕት ነው። thank you for inviting me here እና እንደዚህ መንብል እንዳረግም ልትሰሙኝም ስለፈቀዳችሁ በጣም አመሰግናለሁ። I think እንግዲህ እኔ ሼር ማድረገው እንደገባኝ ልክ ነው። ዲስ በጣም ሰፋ አድርገንም በብዙ ስቴጅ ማውራት ያለብን በደንብም ደግሞ ስትራይቭ ማድረግ ልናገኘው በጣም መታተር ያለብን ነገር ነው ብዬ አስባለሁ። ሄልዝ ሶቨርኒቲ ስንል ብዙ ኮምፖነንቶች ያሉት ይመስለኛል። ምናልባት የተወሰኑትን ኮምፖነንቶች አንስተን ማውራት እንችላለን ብዬ አስባለሁ። ግን ባይ ዲፊኒሽን ሄልዝ ሶቨርኒቲ ሲባል እኔ እንደሚገባኝ አንድ ሀገር የጤና ሁኔታዋን እንዳለ በራሷ መወሰን ስትችል ማለት ነው። ሶቨርኒቲ ባይ ዲፊኒሽን እንደዛ ነው። ሄልዝን መጨመር ነው እና በራሷ መወሰን መቻል ማለት ግን ብዙ በውስጡ መተንተን የሚችሉ ነገሮች አሉ። ለምሳሌ ፋይናንሻሊ በራስን መወሰን ፋይናንሻል ኢንዲፔንደንሲ መኖር ሲችል
ብዙ ጊዜ የጤና ሲስተሞች በተለያየ ዶነር የሆኑ ተቋማት ሊሰፖርት ሊደረግ ይችላል። ግን ደግሞ አትሊስት ሚኒንግፉል የሆነ ኮንትሪቢዩሽን አገሪቱ ለራሷ የምታደርግ ከሆነ ፋይናንሻል ኢንዲፔንደንስ ይኖራታል። ሌላኛው ፐርሃፕስ የሰርቪሱ ነው። ሰርቪስ ላይም ደግሞ ሶሳይቲው የሚፈልገው ሲቲዝኑ ዜጎች የሚፈልጉትን አገልግሎት አትሊስት ቤዚክ የሆነውን ሰርቪስ እና ደግሞ በብዛት የሚፈልጉ ሰርቪሶችን ሁሉንም ነገር ማድረግ አትችልም። ፕራዮሪታይዝድ የሆኑ ሰርቪሶችን ግን በራሷ መስጠት ስትችል within your geographic domain መስጠት ስትችል በራስ ባለሙያ በራስ ካልቸር መስጠት ስትችል እሱም ሌላኛው ኮምፖነንት ኦፍ ሶቨርኒቲ ነው ብዬ አስባለሁ። ያን ግን ሰርቪስ ለመስጠት ግን ውስጡ መድኃኒት አለ፣ ባለሙያ አለ፣ ኢንፍራስትራክቸር አለ፣ ብዙ ነገር ውስጡ ላይ ይኖረዋል። ግን ሰርቪስን መስጠት ስንችል በራሳችን መስጠት ስንችል አይ ቲንክ እሱ ነው። እዚህ ጋር ግን ይነሳል ማለት የጤና የሄልዝ ሶቨርኒቲ እና ሄልዝ ሴኩሪቲ የምንለው ደግሞ ተመሳሳይ የሚመስሉ ግን የተለያዩ ሀሳቦች አሉ። የጤና ደህንነትን እና የጤና ሉዓላዊነትን እንደው በደንብ ብታብራራለን ለይተህ ብታስረዳ። yes I mean ብዙ ጊዜ health security global health security የተባለ የሚነሳው ኮንሰፕት የአንድ አገር ኢሹ ብቻ አይደለም። ብዙ ጊዜ ሌሎች በዙሪያ ያሉ ጤና ትሪትም ሊሆን ይችላል አይደለ? አሁን ሪሰንትሊ ባየነው ቻሌንጅ በኮቪድ ጊዜ ባየነው ቻሌንጅ የሆነ ፓንደሚክ ቢነሳ ትሪት ሊሆን ይችላል። እነዚህን ኮንቴን ማድረግ እንችላለን ወይ? ሄልዝ ሴኩሪቲያችንን ኢንሹር አድርገናል ስንል ትሬት ሊሆኑ የሚችሉ ነገሮችን ቢነሳ አድሬስ የማድረግ ኮንቴን የማድረግ አቅም አለ ወይ? አንደኛው ሄልዝ ሴኩሪቲ ሪሌትድ የሆነው ነገር። ሌላኛው ደግሞ የራስህም ለምሳሌ መሰጠት የሌለበት በራስ መያዝ ያለበት ብለህ ሌሎቹ ጋር ነሰሰርሊ ሂደ መጠየቅ ሳይኖርብህ ራስ ማድረግ ሲኖርብህ ፓርት ኦፍ ሴኩሪቲ ይሆናል። ቨልነራቢሊቲ እያሳየ ነው። ሄደ አሳልፈ ራስን መስጠት ሳያስፈልግ ለራስ ማድረግ ስትችል አንድ ሀገር ለራሷ ማድረግ ስትችል ሴኩሪቲ ነኝ ሄልዝ ሴኩሪቲ ኢንሹርድ ነው። ሌላኛው ግን ደግሞ ቆንጆ የሆነ የሰርቪላንስ ሲስተምስ አለ ነው ወይ? ዲቴይሉ ካይደና ፐብሊክ ሄልዝ ኮንሰርኖች ሲኖሩ ቆንጆ የሆነ ቶሎ ፒክ ማድረግ የሚችል ሲስተም አለን ወይ? ከጎረቤት ሀገሮች ወይም ደግሞ ሪጅኖች ጋር መለዋወጥ የምንችለው መቀባበል የምንችለው ኢንፎርሜሽን አለ ወይ? ሴኩሪቲ በብዛት የሚነሳው እዛ ላይ ነው። ምክንያቱም ያው ነጮቹ እንደሚሉት there is no free lunch I think ተያይዞ የሚመጣ የሆነ አስክ ይኖራል። የትኛውም ዶነር መልሸስ የሆነ ኔጌቲቭ የሆነ ነገር አስበውም ሳይሆን አንዳንዴ ያ ገንዘብ የሚመጣበት ምንጭ መጀመሪያውኑ እንደዛ አይነት በጎ ስራ ለመስራት የተነሳሱበት ምክንያት ይኖራቸው። ስለዚህ ላይክ የሆነ እኛ ይሄ ከሆነ ይሄን ገንዘብ ሲሰጥ ይሄን እንፈልጋለን የሚል ተያይዞ ይመጣል። ግን ከዛ ጋር የምንሰጠው ይሄ ራሳችንን ተጋላጭ የምናደርግበት ኤክስቴንት አንዳንዴ የሄልዝ ሴኩሪቲ ኢሹ ይሆንብናል። ቀደም ብሎ ኢትዮጵያ በዓለም አቀፍ ደረጃ የተመሰገነችበት ዛሬም ድረስ ለብዙ ዓለም ሀገራት ልምድ የምታጋራበት የሄልዝ ኤክስቴንሽን ፕሮግራም አለ። እንግዲህ በዚህ በጤና ኤክስቴንሽን ውስጥ የጤና ሉዓላዊነትን ሀሳብ እንዴት ማስረዳት የምንችል ይመስላል? ቴንክ ዩ አይ ቲንክ ቆንጆ ሀሳብ ነው ያነሳው ያለው። ሁሉም ግሎባል ስቴጅ ላይ ትምህርት ቤትም ያለው በኩራት የምታወራው ደንቀኝ ነገር እኛ ከምናወራው በላይ እንደውም አስተማሪዎቻችን ያወራሉ ስለ ፕራይመሪ ሄልዝ ኬራችን ሜንሊ ደግሞ የሄልዝ ኤክስቴንሽን ፕሮግራማችን እና አይ ቲንክ ኢት ዋዝ ቆንጆ የሆነ ፕሮግራም ነው። ረዘም ያለ ጊዜ ሆኗል አሁን ከጀመር ነው። እኛ እንግዲህ የጤና ስርዓታችን ነው ግራጁዋሊ ነው እያደገ ቀስ ብሎ ነው እያደገ ያለውና ኤርሊዮን በተለይ ሄልዝ ኤክስቴንሽን ፕሮግራምን የጀመርንበት ጊዜ ላይ የነበሩን ችግሮች አብዛኞቹን በቀላሉ በጣም ወደ ህዝቡ ቀርበን አድሬስ ልናደርግ እንችላለን። እናቶች ሞትን የጨቅላ ህጻናትን ሞትን ለመቀነስ በጣም ሲግኒፊካንትሊ የሚረዳ አጠቃቀሞቻችን መታጠብ ባዝሩም ሽንት ቤቶች ላይ ማዘጋጀቱን የመሳሰሉትን
በደንብ ያስተማርንበት ስለ ጤና አጠባበቅ እንዳለ ያስተማርንበት አሁንም ድረስ እየተጠቀምን ያለ ነው። ቆንጆ የሆነ ቱል ነው። ይሄ አገር በቀል የሆነ ኢኖቬሽን ነው። ምክንያቱም የሆነ ቦታ ተምረን መተን ወይም ደግሞ ከሆነ መጽሐፍ ላይ ቀርተ ነው እኛ ጋር ለመስፋት የሞከርነው ነገር አይደለም። አንዱ ሶቨሬኒቲ ስትል ለአንተ የሚመች የአንተ የሆነን ኮንሰርን የራስ የአንድን ሀገር ኢትዮጵያ የሚመቻትን የሚያስፈልጋትንም ደግሞ በዛ ልኩ ሰፍቶ በዛ ልኩ መጠቀም በራስ ኢኖቬቲቭ ወይ መጠቀም ቢግ ኮንትሪቢዩተር ነው። ሌላ መስሪያ ቤቶች ላይ እስከዛሬ ያላየሁት የኢኖቬሽን ዲፓርትመንትን በመሪ ስራ አስፈጻሚነት ደረጃ አቋቁሞ የኢኖቬሽን አዲስ አበባ ላይ ወይም ኢትዮጵያ ላይ በጤና ሚኒስቴር ውስጥ የኢኖቬሽን ሀብ አለ። ያ ኢኖቬሽን ሀብ ሁሉም ሰው ሄዶ ለምሳሌ ዛሬ ሄለን ጤና ሚኒስቴር ብትሄድ ማርከር ተሰጥቷት ዋይት ቦርድ ተዘጋጅቶላት ሀሳብ የምታወጣበት በዚህ ጉዳይ ላይ ቢሰራ እንደዚህ አይነት ጤና ጣቢያ ሄጄ እንደዚህ አይነት ችግር አይቻለሁ፣ ይሄ ሶልቭ የሚደረግበት ሜካኒዝም ቢመጣ ተብሎ ሰዎች የሚያስቡበት ኢኖቬት የሚያደርጉበት ነው። ስለዚህ ኢኖቬሽን በተለይ የጤና ኢኖቬሽን የጤና ሉዓላዊነትን ለማረጋገጥ አጋዥ ነው። በጣም ያለሱ ማረጋገጥ አንችልም። ብዙ ጊዜ ኢኖቬሽን ሲባል ወርዱ በጣም ፋንሲ ወርድ ነው። ስለዚህ ኢኖቬሽን ሲባል የሆነ ይሄን ማይክ ሲስተም የፈጠረው ሰው አይነት ፈጠራ አለ። ኢኖቬሽን ነሰሰርሊ ፈጠራ አይደለም፣ ግን ደግሞ አሰራርን ላይ ኢኖቬሽን ሲስተም ኢኖቬሽን አለ። አሁን ነገሮችን የምንሰራበት ወይ ለኛ ህዝብ የሚመች ነው ወይ የኛን የሆነን ችግር ላይክ የሞት ምክንያቶቻችን የህመም ምክንያቶቻችንን ሊያቀል የሚችል ነገር ነው ወይ ብለን ከሰራን በራሳችን ካደረግነው ምን ይሆናል? መጀመሪያውንም ፕሌይግራውንዱ ነገሮችን ለመሞከር የምታደርገው የራስ ፕሌይግራውንድ ነው፣ የራስ ባለሙያ ነው። የተቀዳ የጤና ስርዓት ሳይሆን በራስ ችግሮች ላይ የተመሰረተ መፍትሄ ነው። መፍትሄዎቹ ደግሞ ነሰሰርሊ ሮኬት ሳይንስ መሆን የለባቸው። አንዳንዴ ኢኖቬሽን ላይ ሲምፕል የሆነ መንገድ በዚህ በኩል የነበረውን ወደዚህ በኩል በመቀየር ራሱ የምታመጣው ሶሉሽን በጣም ብዙ። ከግሎባላይዜሽን አኳያ እንግዲህ ዓለም አቀፍ ልምዶችንም እዚህ ላይ ማንሳት ስላለ ባሳለፍነው እኛ እንኳን በመናቀው ታሪክ በኦባማ ኢኒሺዬቲቭ አማካኝነት አሜሪካ ተጠቀምበት የነበረ የጤና ስርዓት ነበር ታረል ኦባማ ዶኔት የሚያደርገውና ሳፖርት የሚያደርገው ከኦባማ ቀጥሎ የመጣው የጤና ስርዓት ደግሞ እንደዚሁም ደግሞ አሁን ያለ የጤና ስርዓት የራሱን ሲስተም ለመዘርጋት ለምሳሌ ዩኤስኤድን ማንሳት ሌላው ነበር። ኢትዮጵያ በዚህ አጋጣሚ አጣው ተጎዳው የምትለው ዳታም ሊሆን ይችላል፣ የሰው ሀብትም ሊሆን ይችላል፣ ብዙ ነገር ብዙ ሰዎች ግን ባለፈው ውይይታችን ላይ ስናነሳ ነበር የጤና ባለሙያ ደሞዛቸውን እንኳን በአጋር ድርጅቶች ይከፍሉ የነበሩ የአፍሪካውያን ሀገሮች ግን ተጎድተዋል። አንድ ሀገር በዶኔሽን ወይም በሌላ ሀገር ለጋሾች ላይ ያልተመሰረተ የጤና ስርዓት የሚያስፈልጋት በራሷ አቅም በራሷ ተወሰነ የሚያስችላት ለምንድን ነው? በጣም ወደ ቆንጆ ፖይንት መታል። ፋይናንስ አንድ ሀገር የራሷን ሄልት ሲስተም ፋይናንስ አድርጋ ራን ማድረግ ስትችል የራሷን ፕራዮሪቲ ሴት ማድረግ ትችላለች። አሁን ግሎባሊ ፕራዮሪቲዎች ሴት የሚደረጉበት የፕራዮሪቲ አጀንዳዎች ሴት የሚደረጉበት wherever the money comes from priority comes as well ተያይዞ ነው የሚመጣው። ፕራዮሪቲ ተያይዞ ስለሚመጣ የራስ የሆነ ነገርን መተው ይኖርብሃል። በሰጥቶ መቀበል ስርዓት ስለሆነ ለምሳሌ አንድ ልጁ በሆነ ህመም የሚሰቃይበት ፊላንትሮፒስት ያንን ህመም ከዓለም ላይ ቢያጠፋ ፍላጎት ይኖረዋል፣ የገንዘብ አቅም ካለው። ሁሌ ገቨርንመንት ብቻ አይደለም፣ ፊላንትሮፒስቶችም አሉን ጋር ዶኔት የሚያደርጉ ያንን ህመም ታርጌት ያደረገ የሆነ ኤፒሌፕሲ ነው ብለን እንችላለን። የኛ በጣም ሴንሲቲቭ ኢሹ ማላሪያ ሆኖ እሱ ምናልባት በጣም
ሲሊ ቀላል የሚባል የጤና ስርዓት ለኢትዮጵያውያን ፈታኝ ያልሆነና አሳሳቢ ያልሆነ የጤና ስርዓት ይዞ ሊመጣ ይችላል። ዴፊኒትሊ ለአብነት ያክል አይ ግላስ ፎር ኦል ብሎ ሊመጣ ይችላል። የአይን መነጽር ለሁሉም ብሎ ሊመጣ ይችላል። ምክንያቱም እሱ ባለማየት ውስጥ ያለፈ ሰው ሊሆን ይችላል፣ ወይም ደግሞ እየሰራ ያለው ለዛ ነው። ለኢትዮጵያውያን ግን የአይን መነጽር ለሁሉም አሳሳቢ ጉዳይ ላይሆን ይችላል። ምናልባት የሚጠቅም ምሳሌ ከሆነ በጣም ቆንጆ ምሳሌ ነው። የአይ ግላስን እያሳነስን አይደለም፣ አይ ግላስ ይጠቀማል። እዚህ ጋማ ያለው እያሳነስ ነው ሳይሆን ግን ፕራዮሪቲ ስናስቀምጥ አሁን ብዙ ሞትን የሚያመጣብን በጣም ብዙ የበርደን ኦፍ ዲዚዝ ሆኖ እያለ ገንዘቡ ግን የተያያዘው አይ ግላስ ጋር ከሆነ በቃ ትልቅ ኢኒሼቲቭ አድርገን እንድታራግበው ትገደዳል። ገንዘቡን ያመጣው ስለሱ እንዲያወራ ስለሆነ አይፈለገው። የአይ ግላስ ኢሹን ሶልቭ ልታረግ ትችላል። ሶሳይቲ ግን ሳፈር እያደረገ ያለው እንዳልከው በማላሪያ ወይም በጣም አሳሳቢ የሆኑ ሌሎች ኢሹዎች ሊሆኑ ይችላሉ። ብዙ ጊዜ የግሎባል አጀንዳዎች ሴት የሚደረጉት በዛ መልክ ይሆናል። ፋይናንሻል ሶቨሬኒቲ ሲኖር ኦልዌይስ አይደለም። ግሎባል አጀንዳ አክቹዋሊ በርደን ኦፍ ዲዚዝ ላይም ቤዝድ አድርገው ሴት ይደረጋል። ለምሳሌ የግሎባል ፈንድ ስታብሊሽ የተደረገበት ማላሪያ፣ ቲቢ፣ ኤችአይቪ ላይ ነው ፎከስ የሚያደርገው ግሎባል ፈንድ። እነዚህ አገሮች አዋተው ፈንድ አቋቁመው ዶኔት ማድረግ የሚችሉ ሀገሮች አዋተው ፈንድ አቋቁመው የማይችሉትን ሀገሮች የሚረዱበት ፕሮግራም። ኦልዌይስ እንደዛ ነው ማለት አይደለም። ግን ደግሞ ለምሳሌ ባይላተራል የሆነ አገሮች ለአገሮች የሚሰጡት ዶኔሽን ላይ አጀንዳ ይጠፋ። እዚህ ጋር ግን መርሳት የሌለብን አጀንዳ ደግሞ መነሳት አለበት። ቀደም ባሉት ጊዜ አልማታ ዲክላሬሽን ነበረ። ሁለተኛ ሚሌኒየም ዴቨሎፕመንት ጎል ነበረ። አሁን ደግሞ ሰስተነብል ዴቨሎፕመንት ጎል የምንለው ኤስሲዲጂ ነው። እንግዲህ አብዛኛው አፍሪካ ሀገራትን እና በማደግ ላይ ያሉትን ሀገሮች ሌሎች የሚደግፉበት ስርዓት። ከዚህ ውጪ መሆኑም አይቻልም፣ በዚህ ውስጥ ብቻ መሆኑም አይቻልም። ኢትዮጵያ ያለ ኤስሲዲጂ የጤና ስርዓቷን ማሰብ፣ ያለ ሚሌኒየም ዴቨሎፕመንት ጎል የጤና ስርዓቷን ማሰብ፣ ቀደም ባሉት ጊዜ ደግሞ ያለ አላማታ ዲክላሬሽን የጤና ስርዓቱን ማሰብ ያስፈልጋል። የራሳችንን አቅም በራሳችን ለመወሰን እንደ ሀገር የትኛው የጤና ስርዓት ላይ ነው ትኩረት አድርገን መስራት ያለብን? አንድ በደንብ ክሊር ማድረግ ያለብን ፋይናንሻል ኢንዲፔንደንሲ ወይም ደግሞ የራሳችን ሄልት ሶቨሬኒቲ ይኑረን ስንል ዶነር ሪሌሽንሽፕ አይደለም ማለት አይደለም። ምክንያቱም የዶነርን ሰፖርት መጠቀም የምንችለው በሁለት መልኩ ነው። አንደኛው መልክ ዲፔንደንት ያደርግሃል። ገንዘቡን ስትጠቀም ዲፔንደንት ሆነ ገንዘቡ የወጣ ቀን ቅድም ያነሳው ኤግዛምፕል አንዳንድ አገሮች የዩኤስ ገቨርንመንት ፈንድ ዊዝድሮ ሲያደርግ በጣም ሲግኒፊካንት የሰፕላይ ቼን ኢሹ የወርክ ፎርስ ኢሹ እንደገጠማቸው መሆን የለብንም። ዲፔንደንት መሆን የለበትም። አሰ ካታሊቲክ የሆነ ነገር መጠቀም እንችላለን። እኛ እዛ ጋር እስክንደርስ የሚያበረታታን መንገድ ለማስያዝ የሚረዳን ፈንድ አድርገ ነው መጠቀም እንችላለን። ያንን ነገር ስትራቴጂካሊ ልንጠቀመው ይገባል ነው። ዴፊኒትሊ ኤስዲጂ ፑል ፈንድ አለን። አሁን ለምሳሌ በኤስዲጂ የተቋቋመ ፑል ፈንድ አለ። በዛ የሚመጣው ገንዘብ አብዛኛውን ለሰፕላይ ለሌሎችም ሲስተም ስትሬንግዚንግ እንጠቀመዋለን። ያንን ስንጠቀም ግን ነገ ይሄ ነገር ቢቆም ኮምፕሊትሊ ክሪፕል የሚያደርግ ሲስተም ግን ቢውልድ ማድረግ የለብን። ነገ ያ ነገር ደግሞ ይቆማል። አይተነዋልም። አሁን ባለፉት ፊው ይርስ ሲግኒፊካንትሊ የዶነር ፈንድ ዲክላይን እያደረገ ነው ሄደው። አሁን የዩኤስ ገቨርንመንት ፈንድ ዊዝድሮዋል ነው የምናወራው በብዛት እንጂ ከዛ በፊት ኦልሞስት ሁሉም ዊዝድሮ እያደረጉ ነው። ግራጁዋሊ ነው እንጂ አብራፕት አልነበረም። እንደዚህኛው አብራፕት አለመሆኑ ብቻ ነው ለየት ያደረገውና ሶቨርኒቲ ለሱ መዘጋጀት ነው። ለሱ ስትዘጋጅ በራስህ ኦቨርቴክ ማድረግ እንችላለን ወይ ነው። አይ ቲንክ ዊ ዲድ ጉድ ጆብ ኢትዮጵያ ውስጥ። ምንድን ነው ማለት ይሄ ከለጋሽነት ይሄ ከለጋሽ ጥገኝነት ለመላቀቅ መደረግ ያለባቸው ኮር ፖይንቶች ወይም ደግሞ እያደረግናቸው ያሉት ነገሮች ብለን ልናነሳቸው የምንችላቸው ነገር? በጣም ጥሩ ጥያቄ ነው። ለን ማድረግ ያለብን እንግዲህ ፋይናንሻሊ በደንብ ማድረግ አለብን። ማለት ለሄልዝ ምን ኮንትሪቢዩት የምናደርገው ከዚህ በፊት የሆነ ሰውም ዝም ብሎ የሚያወራው ነሰሰርሊ ገቨርንመንት ላይ ሆነ ይችላል። ሰዎች በብዛት የሚያወራው ጤናማ ብዙ ዶነሮች አሉት
ሲባል ትሰማላችሁ። በጣም እንደዛ ነው የሚሰማው፣ እንደዛ ነው የሚባለው። ስለዚህ በጣም ጤና ብዙ ዶላር አለው፣ ትምህርት ብዙ ዶላር አለው፣ ኦር አግሪካልቸር ብዙ ዶላር አለው በሚል ፐርሰፕሽን እኛ በራሳችን ኮንትሪቢዩት የምናደርገው ወደ ጤናው ሲስተማችን ኮንትሪቢዩት የምናደርገው ማሳነስ የለብን። አሁን እንደውም ይበልጥ ኮንቲኒየስሊ ማሳደግ አለብን። ኮንቲኒየስሊ እያደገ ነው፣ ግን ማደግ ባለበት ልክ አሳድገነዋል ወይ አይደለም። አንዳንድ ኮሚትመንቶች አሉ። ለምሳሌ ዲክላሬሽኖች አሉ። አቡጃ ዲክላሬሽን የሚባል 15% ኦፍ ጂዲፒን ኮንትሪቢዩት ማድረግ አለብን የሚል ኮንሰፕት አለ። እኛ እዛ አልደረስንም። 8 9 10 አካባቢ ነው ያለ ነው። አንደኛው እሱን ማሳደግ አለብን። ሁለተኛው ግን ይሄ ዶነር ዲፔንደንት ያልሆነ ሲስተም ቢውልድ የምናደርግ ከሆነ በራሳችንስ መካኒዝሞችን መጠቀም ዶሜስቲክ ሪሶርስ ሞቢላይዜሽን የሚል አሁን በደንብ እየተነሳ ያለ አጀንዳ፣ በደንብ እየተሰራበት ያለ አጀንዳ አለ። የስ በጣም ደጋግመን እያነሳን ያለ አጀንዳ አለ። ሎካሊ ምን እንዴት አድርገን ገንዘብ ሬዝ ማድረግ እንችላለን? አንደኛው ሪስክ ፑሊንግ ነው። ሪስክ ፑሊንግ ኢንሹራንስ ማለት ነው። አሁን እኛ ሀገር የጀመርነው ኮሚኒቲ ቤዝድ ሄልዝ ኢንሹራንስ አለን። የጤና መድን ማለት ማህበረሰብ አቀፍ ጤና መድን አለ። በሱን ሬዝ የምናደርገው ገንዘብ ያንታል ብዙ አይደለም። ምክንያቱም በጣም ገቨርንመንት ሰብሲዳይዝ የሚያደርገው ኢንፎርማል ሴክተር ውስጥ ያሉ የማህበረሰቡ አካላት እንዲጠቀሙ የተሰራ ነው። ከዛም ያለፈ ግን በደንብ ገንዘብን ሬዝ ማድረግ የሚቻልበት ሜካኒዝም ነው። ቤዚካሊ ኢንሹራንስ ማለት ሁላችን እናዋጣለን። በየወሩ እንደየገቢያችን ማዋጣት ያለብን ሴት የተደረገ ስታንዳርድ ይኖራል፣ እናዋጣለን። እኔ ከታመምኩኝ እኔ እታከምበታለሁ። ኢትስ ካይንድ ኦፍ ሶሊዳሪቲ ነው። ነሰሰርሊ ያልታከመው ሰው መታከም አያስፈልግም። ግን ሁሉንም ሰው እንደዚህ አድርገን በዛ ሴት ውስጥ ብናስገባ ሬዝ ማድረግ የምንችለው ገንዘብ በጣም ትልቅ ነው። አብዛኞቹ ስትሮንግ የሆነ ሄልዝ ሲስተም ያላቸው ሀገሮች እንደዛ ናቸው። ዩኬን ብናይ NHS የሚባል ሲስተም አላቸው፣ ናሽናል ሄልዝ ኢንሹራንስ ሲስተም አላቸው። አሜሪካ በጣም ብዙ የሄልዝ ኢንሹራንስ ፕሮግራሞች አላቸው። ቢገር የሆነ ገንዘብ ነው የሚንቀሳቀሰው ሄልዝ ሲስተም ውስጥ። ያ ግን ነሰሰርሊ ከገቨርንመንት መጥቶ አይደለም። እዚሁ ቅርብ ሀገሮችም ለምሳሌ ሩዋንዳን ብናይ፣ ጋናን ብናይ ናሽናል ሄልዝ ኢንሹራንስ ሲስተም አላቸው። ሶ ሪስክን ፑል አድርገው ትንሽ ነው ኮንትሪቢዩት የሚያደርገው እያንዳንዱ ሰው። ነገር ግን ሲታመም ግን ወጥቶ በማይክሮፎን መለመን የለበት። የማይበገር የጤና ስርዓት ማለት በራሱ ከምን መለኪያዎችና በምን ማትሪክስ ነው የማይበገር የጤና ስርዓትን ማረጋገጥ የምንችለው? ከባድ ጥያቄ ነው። የማይበገር የጤና ስርዓት የሚመጣበትን ቻሌንጅ ፌስ ማድረግ የሚችል ነው። ሰስተነብል የሆነ ለምሳሌ እንዳልከው ገንዘብ ዊዝድሮ ሲደረግ የሆነ ዶላር ዊዝድሮ ሲያደርግ ማይፈረካከስ የሆነ ያልጠበቅነው በሽታ ፓንደሚክ ሲመጣ ያንን ሪዚስት ማድረግ የሚችል ኮፕ ማድረግ የሚችል ዝግጅት ያለው ዝግጅቱ አውቀው አይደለም የምትዘጋጀው። አሁን ላይክ ባለንበት አኗኗር የሆነ ኮርነር ኦፍ ዘ ወርልድ ምንም አይነት በሽታ ቢነሳ እንደ ድሮ አይደለም። በብዙ ዘመናት እዛው ኮንቴን ሊሆን ይችላል፣ ግን ደግሞ ናው በጣም ትራቭል እናደርጋለን። ለዚህ ይዘው የሚመጣው አይጠፋምና ለዛ ዝግጁ መሆን፣ ያንን ኦቨርካም ማድረግ፣ ከዛ ደግሞ ሶሳይቲን ፕሮቴክት ማድረግ ስትችል አሁን ላይክ ጤናውን የጠበቀ ሶሳይቲ ክሬት ማድረግ እንዳለ ሆኖ ግን ደግሞ ሰዎችም ለሕክምና ሲሄዱም ደግሞ ወደ ድህነት የምትወረውራቸው መሆን የለበት። ፋይናንሻል ፕሮቴክሽኑም መኖር አለት። ታክሞ ሲመለሱ የሚቀጥሉት ኑሮ የተረጋጋ ሲሆንና ታክሞ ሲመልሱ እዳ ለመመለስ የሚሰሩ ከሆነ ከባድ ነው። ምክንያቱም አብዛኛው ታካሚዎች ይታመማል፣ ሰው ለሕክምና ይበደራል፣ ያለውን ይሸጣል፣ ወይ ቤተሰብ ያዋጣለታል። ግፋ ቢል ደግሞ እኔ ደራሽ ለወገኔ በሚል ሙዚቃ መንገድ ላይ ይለምናል ሰው። ሁላችንም ከተማ ላይ የምናየው። ይህንን ማስቆም ማለት የጤና ስርዓታችን ምላሽ ሰጪ እንዲሆን ማድረግ ማለት ነው። ማለት አንድን ሰው መንግስት እስከምን ድረስ ነው በነፃ ሊያሳክመው የሚችለው የሚለው ጥያቄ ደግሞ መረሳት ያለበት አይመስለኝም። ማለት መንግስት ሁሉንም ዜጋ በነፃ ሊያሳክም አይችልም። ሌላም ሀገር ያለ አይመስለኝም። ምናልባት ትነግረናል። ጥያቄን ግን እንደዚህ ብዬ ላቅርብ ዶክተር። ድንበር ተሻጋሪ በሽታዎች አሉ። ከዛ ደግሞ እኔ የምታከምበት
እና ማለት መንግስት ለምሳሌ ደም ስለገስ በነፃ ይሰጠኛል። እኔ ደም አስፈለገኝ ማለት መንግስት በራሱ ሄልዝ ኢንቨስትመንት ደሙ ከተሰበሰበበት ጀምሮ ለእኔ መድኃኒት ሆኖ እስኪገባበት ድረስ እስከ $60 ወጪ ያደርግበታል መንግስት ለአንድ ዩኒት ደም። ስለዚህ እኔ 2 ዩኒት ደም የምወስድ ከሆነ $120 መንግስት እኔ ላይ በነፃ ኢንቨስት ያደርጋል ማለት ነው። ይሄ ደግሞ መንግስት ለዜጎቹ እያደረገ ያለውን ነፃ ሕክምና ስርዓት ማሳያ ነው። ግን የተዋጣ ከመንግስት ከህዝብ የተዋጣ የጤና ስርዓትን ለመዘርጋት ሃርቫርድ ዩኒቨርሲቲ እንደሚያስተምር ሰው ደግሞ ብዙ የአፍሪካ ሀገሮችና የዓለም ተማሪዎችንም ታስተምራለህ። ኢትዮጵያ ምን ታድርግ? ያ ጠንከር ያሉ ጥያቄዎች ነው እየጠየቅ ያለው። ቴንክ ዩ ማለት as much as I understand I will explain. Nice. ጤና በመንግስት ፕሮቫይድ ይደረጋል የሚለው ኮንሰፕት ጤና ፍሪ ፕሮቫይድ ይደረጋል የሚለው ኮንሰፕት አይ ቲንክ መውጣት አለብን። የመጀመሪያው ስህተታችን አሁን አንተ ስልክ አለህ፣ መንግስት ኤርታይሙን አይገዛልህ። ሰርቪስ ነው አይደለ? ህይወቴን ያሻሽለዋል ብለህ የምትፈልገው ሰርቪስ ነው። አልፎ ደግሞ ለፋሲካ ጊፍት ይሰጠኛል። እሱንም የሚሰጥህ ሰርቪሱን እንድትጠቀም ማበረታቻ ነው። አሰን ኢንሴንቲቭ ካም ባክ ቱ ሚ ነው እንጂ ፎር ፍሪ አይደለም የሚሰጥህ። ግን መንግስት ይሄን ሰርቪስ ቴሌኮምን ስታብሊሽ ሲያደርግ ኢንፍራስትራክቸሩን አስከፍሎህ አይደለም የዘረጋው። ኢንስቲትዩሽኑን ስታብሊሽ ሲያደርግ አዋጣ ብሎ አምጥቶ ኦፍ ኮርስ የታክስ ፔየር መኒ ነው፣ በዛ መልክ እንሄዳለን። ግን ያው ገቨርንመንት ገንዘቡን የሚያመጣው ከታክስ ፔየር ስለሆነ ገቨርንመንት ኢንቨስትመንት ነው። ሶ ሴግሪጌት ማድረግ መቻል አለብን። ቤት መብራት ትከፍላለህ በየወሩ አይደል? መብራቱን ስትከፍር ሲወደድ አረ መብራት ተወደደ ወይ ብለህ ኮምፕሌን ልታደርግ ትችላለህ። ስቲል ግን አስ አ ሰርቪስ ዩ አር ፔይንግ ፎር ኢት። ያን ሰርቪስ የገቨርንመንት ኢንስቲትዩሽን ቢሆኑም አሁን ያነሳዋቸው ኤግዛምፕሎች ስሙዝሊ ራን እንዲያደርጉ they have to charge you. when it comes to health እንደዛ ለምን ቻርጅ እንደረጋለን የሚል በጣም አውትላይንግ የሆነ አስተሳሰባል። ምናልባት በዚህ ምሳሌ ልታስረዳን ትችላለህ? እኔ ታምሜ አንድ የግል ሐኪም ቤት ብሄድ ማገኘው አገልግሎት አለ። ሄለን ታማ የመንግስት ሐኪም ቤት ብትሄድ የምታገኘው አገልግሎት አለ። በአጋጣሚ ደግሞ የመንግስቱ ሳይሆንልህ ስትቀር የመንግስቱንም የግሉንም የምትሞክረው ደግሞ ሶስተኛ ሰው አለ። ለሶስታችንም ሚዛናዊ የሆነ የጤና ስርዓት ለመመስረት እንደ ሀገር የትኛው መርህ ነው? የትኛው ማትሪክስ ነው? የትኛው መመዘኛ ነው ትክክል? እንደው ዓለም የተስማማበት መስፈርት አለ? ዴፊኒትሊ የገቨርንመንት ሮል የሚሆነው ያን ነው። አድሬሲንግ የኢኩዊቲ ኢሹዎችን አድሬስ ማድረግ የገቨርንመንት ሮል ነው የሚሆነው። የገቨርንመንት ሮል አሁን ባለንበት የሄልዝ ሲስተም አብዛኛውንም ነገር የሰጠነው ለገቨርንመንት ነው። ኢንፍራስትራክቸሩንም እንዲገነባ፣ መድኃኒቱንም እንዲያቀርብ፣ ሐኪሙንም እንዲቀጥር፣ ሰርቪሱን ሁሉ ድራን እንዲያደርግ የሰጠነው ለገቨርንመንት ነው። which is I think in my humble opinion wrong. የሚገዛው የሚሸጠውም ገቨርንመንት ነው እኛ ጋር ሰርቪስን። እሱ ስፕሊት አልተደረገም። ምናልባት በኋላ ጊዜ ካለን እናነሳለን ስለሱ። ግን ደግሞ የገቨርንመንት ሮል ዜጎች ባላቸው አቅም ተመጣጣኝ ኢኩቫለንት የሆነ ኢኳል ላይሆን ይችላል፣ ኢኩቫለንት የሆነ ግን ሰርቪስ እንዲያገኙ ማመቻቸት ነው የገቨርንመንት ሮል። ያንን የሚያደርገው በምንድን ነው? ኢንፍራስትራክቸሩ ላይ ኢንቨስት በማድረግ ተደራሽነቱን በማስፋት አሁን አዲስ አበባ ያለ ሰው ያለው አክሰስ ገጠር ያለውም ሰው አክሰስ እንዲኖረው ወደ እነሱ ወደ ሶሳይቲው የሚቀርብን ሰርቪስ በማምጣት ነገር ግን አሁን በየርንበት ያለ ነው። ምናልባት ቅድም ያነሳኸው ኮምፔር አላደረክም። ቴንክ ዩ ፎር ዳት። ፐብሊክ ፕራይቬት ፋሲሊቲን ኮምፔር አናደርግም። ነገር ግን ፐብሊክ ፋሲሊቲ ሄደህ ኳሊቲ የሆነ ሰርቪስ የማታገኝበት ምክንያት አትከፍልም። የት ይምጣ ያ ገንዘብ? የሚነጫነጭ የጤና ባለሙያ የሚያስተናግድህ አንከፍልም። የት ይምጣና እንዴት አድርገን ኢንሴንቲቫይዝ እናደርገው የጤና ባለሙያውን የሚነጫነጭበት ዘሴም ጤና ባለሙያ ጠዋት ፐብሊክ ፋሲሊቲ ሲሰራ ውሎ ከስራ ሰዓቱ በኋላ ፕራይቬት ሂደህ ስታገኘው እንኳን ደህና መጣ ጌታዬ ብሎ ይጀምራል።
because you are paying him there እዛ ቦታ እንደዛ ደስተኛ ሆኖ እንዲያገለግልህ የሚፈልገው ኢኩዊፕመንት እንዲኖረው ሂድና መድኃኒት ከንትን እስቲ ፈልገና ብሎ አንተ መድኃኒት ፍለጋ ስትዞር እሱም ደግሞ ከጓዳ ፍለጋ ሳይዞር በጣም ብዙ ስትረስ ነው የምናስቀምጠው የጤና ባለሙያዎች ላይ because we can't avail everything ባለችን ስሞል የሆነች ፊዚካል ስፔስ ፐብሊክ ፋሲሊቲ ውስጥ ያለን ቻሌንጅ ነው ኢትዮጵያ ውስጥ በነፍስ ወከፍ $36 ነው ያለን ሄልዝ ላይ ስፔንድ የምናደርገው ያቺ $36 ኤቭሪቲንግ እንድትችል አድርገን ነው እያስጨነቅናት ያለን ፐብሊክ ፋሲሊቲዎቻችን ግን ስትሄድ they charge you well አሁን እንደውም ያው ሚዲያዎች ላይ የምንሰማው ኤክሰስም ነው ቻርጅ የሚያደርጉት የሚል ኮምፕሌንም አለ ያንን ቻርጅ ሲያደርጉ አንደኛ በጣም ካፐብል ሃምብል በጣም ስነ ምግባር ያለው ባለሙያ ያስቀምጡላል ለባለሙያውም ግን የሚሰራለትን ነገር ሁሉ አሬንጅ ያደርጉለታል ስለዚህ የተነጫነጨ ሰርቫ ያደርግህም so I think that split የመጣውን ስፕሊት ማጥበብ የምንችለው ሞር ኢንቨስት ስናደርግ ሞር ደግሞ ፈንድ ፑል ማድረግ ስንችል ያንን ፈንድ ሬዝ ማድረግ ስንችል ጠንካራ የሆነ ሄልት ሲስተም ቢውልድ ማድረግ እንችላለን ብዬ አስባለሁ I think ፐብሊኩም ኮንትራስት ኢሹ አለበት አሁን እንደ ምሳሌ አድርገን የፐብሊኩንና የግሉንና የህዝቡን የጤና ሴክተር ስናነሳ ሰውም ትረስት አለበት በጣም ብዙ ከፍሎ ስለታከመና ወይም የጤና ተቋም የመንግስት የጤና ተቋማትና የህዝብ የጤና ተቋማት ሄዶ የሚያገኙ አገልግሎት ከግሉ ያነሰ እንደሆነ ነው የሚያስበው እሱን ትረስት ኢሹ አለበት እሱንም ቢውልድ ብናደርገው እንዳለው አንድ የጤና ሉዓላዊነትን ማረጋገጥ ማለት የህዝብን ጤና መጠበቅም ጭምር አለበት አይደለ ፕላስ ደግሞ ከማንኛውም የውጭ እጆች ነፃ መሆንም መቻል አለበት ሶ ይሄንን ትረስት ኢሹ ራሱ አድረስ ብናደርገው አይ ቲንክ እንትን ሚል ይመስለኛል አሁን እያሰብኩ ነበር እንደዛ ቆንጆ ፖይንት ነው ምክንያቱም ለሶሳይቲው ኦቶኖሚ እየሰጠ ነው የጤና እኔ ተጠቃሚ ሆኜ እንግዲህ ተጠቃሚ ሆኜ የትኛውም ጤና ተቋም ሲሄድ መጠየቅ የምችለው የት ነው ይሄን ነገር አላስረዳኝም በደንብ አልሰማኝም ማለት የምችለው የት ነው ፐብሊክ ፋሲሊቲ ይረን እንደዛ እንላለን ማለት ግን መቻል አለብን ያኛውን ልዩነት if we are contributing toward it of course አሁንም እኮ የታክስ ፔየር መኒ ነው ብያለሁ ኮንትሪቢዩት እያደረግን ነው ግን to the extent ያንን ካፓብል የሚያደርግ ሲስተም ቢውልድ እንዲያደርግ ኮንትሪቢዩት እናድርግና እንጠይቅ እዚህ ላይ ሪሰርች ቤዝድ እናደርገው አንድ በምታስተምርበትም በሃርቫርድ ዩኒቨርሲቲም ጋራ በትብብር ያዘጋጃችው ጥናትና ምርምር ተመልክቻለሁ እንግዲህ አንድ የሄልዝ ኢንሹራንስ ፕሪሚየም ኢን ኢትዮጵያ በሚል ኮንሰፕት የኮንሲደሬሽን ኦፍ ቴክኒካል አፕሮች ኤንድ ኢምፕሊሜንቴሽን ቻሌንጅ የሚል ጥናት ፐብሊሽ አድርጋል በኢትዮጵያ የጤና ስርዓት ውስጥ ምን ይጠቁማል ምን ሪኮሜንዴሽኖች አሉት ሰመራይዝድ የሆነ አይዲያውስ ምንድነው ያ ሜንሊ እሱን ጥናት የሰራውት የሲቢኤች የህብረተሰብ ጤና ኢንሹራንሱ ላይ ነው ምንድነው የህብረተሰብ ጤና ኢንሹራንስ ኢንፎርማል ሴክተር ማለት የወር ገቢ ወይም ደግሞ የአመት ገቢ የሚታወቅ ቁርጥ የሆነ ገቢ ያላቸው ያልሆኑ ማለት ነው እዛ ውስጥ ያለው አብዛኛው ሶሳይቲያችን እኛ እዛ ውስጥ ነው ገበሬ በዚህ አመት ያገኘውን የሚያውቀው ላተር ነው አይደል የሆነ የሚታወቅ ፕሪዲክተብል የሆነ ገቢ አይደለም ያለው ሲቢኤችአይም ስታብሊሽ የተደረገው ለእንደዛ አይነት ሴክተር ነው በዛ ውስጥ ላሉ ሰዎች ነውና አንዱ በጣም የምንቸገረው ሁሉንም እኩል ነው የምናስከፍለው ሜምበሮች ሁሉንም እኩል ነው የምንከፍለው 10 ሄክታር ያለው ገበሬ ተውሶ ተከራይቶ የሚያርስም ገበሬ እኩል ነው የምናስከፍለው ሶ ኢንሹራንስ ኮንሰፕት ውስጥ ቀደም ሳነሳው ነበረ ሁሉም እንደያቀሙ ነው ኮንትሪቢዩት ማድረግ ያለበት እንደያቀሙ ስንል ግን አንተ ዲተርማይን የምታደርገው አይደለም ካልኩሌሽን አለው ሶ ያንን ዌልዝ እንትን ይሄ ራንክ ማድረግ መቻል አለብን I think we are progressing ከዛ ከፖዚቲቭን ጀምር we are progressing ለምሳሌ አሁን የጀመርኩትን ሐሳብ ልጨርስልህና በኮሚኒቲ ሄልዝ ኢንሹራንስ ሬዝ የምናደርገው ገንዘብ አሁን ክላሲፋይ ለማድረግ ስላይዲንግ ስኬል የሚባል ተጀምሯል ብዙ ቦታ ኢምፕሊመንት እያደረጉት ነው ዚህ ሲር ነው የጀመረው መሰለኝ ኮንትሪቢዩት የሚያደርገው እንደ ኢንካም ሆኖ ሶ ላይክ ኮንትሪቢዩሽን ያው ኢንካምን ቤዝ ያደረገ የሆነ በሶስት ነው መሰለኝ የከፈሉት በሶስቱ ተከፋፍሎ በዛ ካታጎሪ ኮንትሪቢዩት እንዲያደርግ ሰርቪስ ላይ ሲመጣ ግን የተሰጠን ፓኬጅ ነው ሁሉም ኢኳል ፓኬጅ ነው ያለው ሰርቪስ ላይ ሲመጣ መለያየት የለበትም የኮንሰፕት ኦፍ ሪስክ ፑሊንግ የኮንሰፕት ኦፍ ኢንሹራንስ ኢዛት ሶሊዳሪቲ ነው አንተ እኔ ወጣት ነኝ
አልታመምም ስለዚህ ኢንሹራንስ ለምን እገዛለሁ ማለት የለብህም አንተ የገዛው ኢንሹራንስ ደጋግሞ የሚታከመው ሃይፐርቴንሽን እና ዲያቤቲስ ያለበት ሰውየው ነው ሰፖርት እያደረገ ያለው አንተም ግን የሆነ ቀን ወጣት ደግሞ አስቸጋሪ የሆነው they get very active adventurous ምናምን የሆነ ቀን የሆነ ችግር ሊገጥም ይችላል ያንንም የሚደርስለት ሲስተም ቢውልድ ማድረግ ስለዚህ የትኛውም ሰው ሳይሳቀቅ አትሊስት በተቀመጠው ማዕቀፍ ፓኬጅ ምንለው ቤኔፊት ፓኬጅ ውስጥ በተቀመጠው ኢንሴንቲቭ ውስጥ ያችን ሰርቪስ አገኛለሁ ብሎ ኮንፊደንስ እንዲኖረው ማድረግ ስለዚህ ይሄን ጥያቄ ላንሳለሁ yes በሃርቫርድ ዩኒቨርሲቲ እንደሚያስተምር መምህር ከኢትዮጵያ የጤና ስርዓት ላይ በተለይ የኢትዮጵያ የጤና ሉዓላዊነቷን ለማረጋገጥ ከምትሰራቸው ስራዎች በምታስተምርበት ዩኒቨርሲቲ የምትጠቀመው ምሳሌ ከሄልዝ ኤክስቴንሽን ውጭ ምን አለ? ሲቢኤች ቆንጆ ኤግዛምፕል ነው ብዬ አስባለሁ። ብዙ ሀገሮች የማህበረሰብ ጤና ኢንሹራንስን እንደዚህ በጣም እንዲያድግ ማድረግ አልቻሉም። የራሱ ችግሮች አሉት። ፋይናንሻሊ ፊዚብል ነው ወይ? ይሄ ነገር መቀጠል ይችላል ወይ? ኮንትሪቢዩት በምትደረገው ትንሽ ገንዘብ ይህን ሁሉ ህዝብ አሁን ከ60 ወደ 60 ሚሊዮን ኢንዲቪጁዋል ሜምበሮች አሉት። ካለን 100 ምናምን ሚሊዮን ሲቢኤች 60 ሚሊዮን ተጠቃሚ ነው። ሲቢኤች የጤና መድህኑ ተጠቃሚ ናቸው። የኮሚኒቲ ይሄ የማህበረሰብ አቀፍ ጤና መድህኑ ተጠቃሚ ናቸው። ያ በጣም ትልቅ ሰክሰስ ነው። ግን ደግሞ ይሄን ፕላትፎርም ይሄን የሰራነውን ፕላትፎርም የሚወድቅ መሆን የለበትም። አሁን በጣም ፍራግመንት ነው። እያንዳንዱ ወረዳ ስኪም ነው፣ የኢንሹራንስ ስኪም ነው። እንግዲህ 1500 ምናምን ወረዳዎች ይኖሩናል፣ ከዛ በላይ ይኖሩናል። እነዚህ ወረዳዎች እያንዳንዳቸው ስኪም ስለሆኑ ገንዘቡ ፑል እንደመደረግ እንዳለበት ፑል አልተደረገም። ስለዚህ ከዚህ ከትንሽዬው የጤና ስርዓት እንነሳን። አንድ አፍሪካዊ ታካሚ ኢትዮጵያን ረግጦ ታይላንድ ወይም ቱርክ ሄዶ ታክሞ ይመጣል። እንግዲህ የራሳችንን ችግር አየን። ከዛ ደግሞ የአየር መንገዳችንን ተጠቅሞ ደግሞ አንድ ሰው እዚህ ትራንዚት አድርጎ ውጭ ሀገር ታክሞ ይሄዳል። ከሄልዝ ቱሪዝም ፐርስፔክቲቭ አኳያስ እሱን ለማምጣት ዶክተር ምን ይመክራል? ምክር ሀሳቦች ምንድናቸው? ቆንጆ ፖይንት ነው። ጊዜ ቢኖርን በጣም ብዙ ልናወራበት ምንችለው ፓሽኔትድ የሆንኩበት ነገር ነው። ኢትዮጵያ የራሳችንን ራሱ ከውጭ የሚመጣውን ትተን ኢትዮጵያውያን ለሕክምና የሚሄዱ በምናውቀው ሲስተም ውስጥ አልፈው የሚሄዱ ለመታከም ሌላ ሀገር የሚሄዱ ብዙ ሰዎች አሉ። ከነዚህ ሰዎች ከ300 እስከ 500 ሚሊዮን ዩኤስዲ በአመት እናጣለን። ትልቅ ገንዘብ ነው። ይህ እንግዲህ ከኢትዮጵያ ሆስፒታሎች ቦርድ ፈቅዶላቸው በትክክለኛው መንገድ በኤመርጀንሲ በሆነና በተለያየ መንገድ ከሀገር የሚወጡትን ነው እንጂ ጸጉሩን ለማስነቀል የሚሄደውና ፕላስቲክ ሰርጀሪ የሚያደርገውን ሳይጨምር በፎርማል ሂደው ከባንኮቻችን ሃርድ ከረንሲ ወስደው የሚሄዱትን ስታይ ከ300 እስከ 500 ሚሊዮን ሉዝ እናደርጋለን። ይህንን ራሱ ማስቀረት የሶቨርኒቲው አካል ነው። የሶቨርኒቲው አካል ሰርቪስ ነው ብለናል። ሰርቪስ ደግሞ ከግብአቶች ውጭ አይደለም፣ ከዲያግኖስቲኮች ውጭ አይደለም። ግብአቶቹ ለምሳሌ ያልከው መድኃኒት በራሳችን አብዛኛው መድኃኒት ከውጭ ነው የምናመጣው። በኮቪድ ጊዜ አይተናል። ነገሮች ሁሉም ሀገር አምራች ሀገር መጀመሪያ ቅድሚያ የሚሰጠው ለራሱ ነው። ቫክሲን ተሰልፈን ስንት ጠብቀን ዓለም ሁሉ ከደረሰው በኋላ ላይ ደረሰ። ለምንድነው የሆነው? ቅድሚያ የሚሰጡትን ቅድሚያ ይሰጣሉ። ስለዚህ ሶቨርኒቲ አካል የሚሆነው ቤዚክ የሆነውን አትሊስት በራሳችን ሎካል ማኒፋክቸሪንግን በደንብ ስናበረታታ ነው። ኢኒሼቲቮች አሉ በደንብ እየተበረታቱ ነው። ዲያግኖስቲክ ካፓሲቲያችን ማደግ አለበት። አሁን በየጊዜው የሚፈጠሩ ሶፊስቲኬትድ የሆኑ ፕሮብሌሞች አሉ። ላይክ ሴል ሌቭል፣ ጄኔቲክ ሌቭል የምንላቸው ባዮሎጂካል የሆኑ ፕሮብሌሞች በጣም አሉ። እነሱን አንደርስታንድ ለማድረግ እንደዚህ አይነት በሽታ የሆነ ኮርነር ኦፍ አገሬ ውስጥ ተፈጥሯል፣ ምንድነው እስቲ ወቁልኝ ብለን ሌላ ሀገር መላክ የለብን። that's part of sovereignty። እነሱ አይነት ላቦችን ዴቨሎፕ ማድረግ የራሳችን የሆነን ኢሹ አድሬስ ማድረግ ስለሆነ part of sovereignty።
ያን እንደማድረግ ደግሞ ለኦቨርኦል አድቫንስድ ኬሩም ኮንትሪቢዩት ስለሚያደርግ እና ጠቃል ሉዓላዊነትን ለማጠናከር ዋና 3 የሚሏቸው አሁን ለምሳሌ ከመንግስትም ከግሉ ሴክተርም ከሚዲያም የሚጠበቀው ነገር ምንድነው ያስባል? አይ ቲንክ ብዙ አውርተናል። የመጀመሪያው ፋይናንስን በደንብ ማጠናከር አለብን፣ ወደዛ በደንብ መሄድ አለብን። ሌላኛው ምናልባት ያላነሳውት ኮንሰፕት እና ማንሳት የምፈልገው የቅድም ጠቅሻዋለሁ የፐርቼዘር እና ፕሮቫይደር ስፕሊት መኖር አለበት። ወደዛ ስትራይቭ ማድረግ አለብን። የሚገዛው የሚሸጠው ሰርቪስ የሚሸጠውና የሚገዛው መለያየት አለበት። አሁን እኛ ሁለቱም አንድ ነው። ስለዚህ ኢንሴንቲቭ የለም። ለምሳሌ ሆስፒታሎቻችን ፋንክሽን የሚያደርጉት እንደ ላይን አይተም በጀት ተሰጥቷቸው ነው የሚሰሩት። ስለዚህ መንግስት ሻጭም ገዥም ስለሆነ በጀት ተሰጥቷቸው ነው የሚሰሩት። ከዛ ይልቅ ግን መንግስት ለምሳሌ ወይም ደግሞ ኢንሹራንስ ኤጀንሲ ካምፓኒዎችን ቢኖሩ ገዢ ሆኖ ቢመጡ ፕሮቫይደሮች ተቋማት ተወዳዳሪ ነው የሚሆኑት የተሻለ ለመስጠት። እዚህ ድረስ መጥተህ ስቱዲዮአችን ይህን የመሰለ ቆንጆ ቆይታ በጤና ገጽ ፖድካስት ላይ እንድናደርግ ፈቃደኛ ስለሆንክ በአድማጭ ተመልካቾቻችን ስም እጅግ አድርገን እናመሰግናለን። እኔም አመሰግናለሁ ስለጠራችሁኝ። This was very nice። ዶክተር ኃይሉ እንግዲህ ስቱዲዮአችን መጥተህ ለሰጠህን ማብራሪያ እጅግ በጣም እናመሰግናለን። እኔም አመሰግናለሁ። አድማጭ ተመልካቾቻችን እናንተም እንግዲህ ከዛሬ ዝግጅታችን የሚጠቅማችሁ ነገር እንዳገኛችሁ ተስፋ እናደርጋለን። በቀጣይ በሌላ የጤና ገጽ ፕሮግራም እስከምንገናኝ ድረስ ጤና ይስጥልን።